الحمد لله والصلاة والسلام على رسول الله وبعد. قال المؤلف رحمه الله تعالى: صدق الشرع ولا تركن إلى رجل يرصد في الليل زحل. صدق الشرع شريعان أمنه تقبل بشريعة أمن ولا تركن عندها تزنبل عندها تزور بلبن بأكالم إلى رجل ودسو عندما ينسيت ودسو زنبل لا تبل من أين السو يرصد ሲጠባበቅ ወደሚያደርሰው في الليل ሌሊት ላይ ዙሐል ወይም ሳተርን በመባል የሚታወቀውን ፕላኔት ኮከብ የተጠባበቀ የሚያድር ጥንቆላ ወደሚሰራ ሰው ልብህ እንዳይዘነበል በአላህ እመን፣ በሸሪዓ እመን፣ በጥንቆላ በሲሕር በድግምት አትመና። ይሄ ከኢማም ኢብኑል ወርዲ ረሕመቱላሂ ዐለይህ ወሳኝ ምክሮች መሃል አንዱ ነው። صدق الشرع በሸሪዓ እመን፣ ሸሪዓን ተቀበል አክብር። ወላ ተርከን በልብም ይሁን በአካል አትዘንበል አትዙር። ኢላ ረጁሊን ወደ ሰው ወንድም ይሁን ሴት ምን አይነት ሰው? የርሱዱ ቢለይሊ ሌሊት ላይ ሲጠባበቅ የሚያድር ዙሐል የሚባለውን ኮከብ ሳተርን የሚባለውን ኮከብ የቆጠረ እያየ ወደሚያድር ሰው አትዙራ። ሸሪዓ ማለት መንገድ ማለት መተዳደሪያ ማለት ህግ ማለት ሙስሊም ለአላህ ተባረከ ወተዓላ እጅግሩን የሰጠ ማለት በሚታመኑም በሚደረጉም ነገሮች ላይ ምናምነውም ትክክለኛ የሆነውን ቁርአን ሐዲስ ያስያዘንን እምነትን ምን ተገብረውም ቁርአን ሐዲስ ያዘዘንን ምን ረቀውም ቁርአን ሐዲስ ራቁት ያለንን ከዚህ በጥቅሉ በሁሉም ነገር ሰድቅ ሸርዓ ሸሪዓን አምነህ ተቀበል። ሸሪዓ ላይ ከአላህ ውጪ የሩቅ ምስጢርን የሚያውቅ የነገን የሚያውቅ ማንም የለም ተብሏል። በሸሪዓ ያመነ ሰው ላ የርከኑ ኢላ ረጁሊን የርሱዱ ቢለይሊ ዙሐል። ምንም የማያውቅ ኮከብን አይቶ የሰውን ዕጣ ፈንታ እወስናለሁ ጥሩ ነው መጥፎ ነው ወደሚል ሰው አትዘንበል። ሩኩን ማለት ወደ አንድ ነገር መዘንበል፣ አንድን ነገር መደገፍ ማለት። በጠንቋይ አትመን፣ በድግምት አትመን፣ በአላህ ተማመን፣ በዲን ተማመን ማለት። ዙሐል ማለት ከሰባቱ ፕላኔቶች መሃል አንዱን በእንግሊዝኛ ሳተርን የሚባለው ማለት ነው። የተኛውንም ኮከብ የመስጠት የመንሳት እድለኛ የማድረግ እድልብስ የማድረግ አቅም አለው ብለህ አትመን። በአላህ እመን፣ ከአላህ ውጪ ባለ ነገር በምንም አትመን። ይሄ ከድግምት ከጥንቆላ የሚያስጠነቅቁበት ክፍል ነው። ባለፈው መግቢያ ላይ እንደተናገርነው ሼኹ በዚህ መንዙማቸው የተለያዩ አደብና ስነ ስርዓቶችን ከእምነት ጋር የተያዙ ከተግባር ጋር የተያዙ ከስነ ምግባር ጋር የተያዙ አብረነው ከምንኖር የዘመናችን ሰው ጋር የተያዙ ከዕልም ጋር ከአኺራ ጋር የተያዙ ምክሮችን አካተዋል። የሰው ልጅ በምንም ሙሉ ቢሆን ከጌታው ጋር ያለው ግንኙነት ያማረና የተስተካከለ ካልሆነ በሌሎች ጎኖች ጥሩ መሆኑ ምንም አይጠቅመው። የተማረ የገባው የሰለጠነ ዘመናዊ ሰው ከመባሉ ጋር ምሽት ላይ በጨለማ ጠንቋይ ቤት ሄዶ አንኳኩቶ አሞኛል፣ ትዳር አልሳካ ብሎኛል፣ ስራ ውጤታማ አልሆን ብሎኛል ብሎ ከሱ የባሰ መሀይም የሆነን ሰው እርዳታ የሚጠይቅ ከሆነ ዕጣ ፈንታውን ተወቁልኝ የሚል ከሆነ የኔ ኮከብ የት ነው ያለው እስቲ አንብቦልኝ ኮከቤ ምንድን ነው የሚል ከሆነ ኮከብ እንዳንተው መክሉቅ ነው፣ ፍጡር ነው፣ ምንም ሊያደርግ አይችልም። ጠንቋይም ካንተ የባሰ እውር ነው። ሌሊት ላይ ጨለማ ላይ ተነስቶ ኮከብ አይቶ የተለያዩ ወንጀሎችን ሰርቶ ነው ሸይጣኖች ወሬ ያቀብለውት የነገን አውቃለሁ የሚለው ስላንተ እናገራለሁ የሚለው በትክክልም እውነትም አይደለም ሐቅም አይደለም የሚናገረው ግምት ነው የሚናገረው። አይሆንም፣ አይሳካም። አንዳንዴ ሰዎች ውጤት ያገኙ ሊመስላቸው ይችላል ሸይጣን ሲጫወትባቸው። ኢዘን ሙእሚን በሸሪዓ በቁርአን በሐዲስ የተነገረውን አምኖ ሊቀበል የታዘዘውን ሊተገብር የተከለከለውን ሊጠነቀቅ ይገባል። ሸሪዓ ካዘዘን ነገሮች አንዱ ወደ ጠንቋይ አትሂዱ ብሎ አዘውናል። ነቢያችን ሰለላሁ ዐለይሂ ወሰለም መን አታ ካሂንን ወደ ጠንቋይ የሄደ ፈሰደቀሁ ቢማ የቁል የሚለውን አምኖ የተቀበለ ፈቀድ ከፈረ ቢማ ኡንዚለ ዐላ ሙሐመድ ብላ ነቢ ሙሐመድ ላይ በወረደው ሸሪዓ ክዷል ብላ ካፍር ሆኗል ማለታቸው። በጠንቋይ ያመነ ወደ ጠንቋይ መሄድ የሚለውን አምኖ መቀበል ከሸሪዓ ያወጣል።
ቀድ ከፈረ ቢማ ኡንዚለ ዐላ ሙሐመድ አይ ዐላ ሸሪዐቲ ሙሐመድ ማለት ወደ ጠንቋይ ሄዶ ጠንቋይ የሚለውን አምኖ የተቀበለ ሰው በሸሪዓ ክዷል፣ በቁርአን ክዷል። በሌላ ሐዲስ ደግሞ ወደ ጠንቋይ የሄደ የ40 ቀን ሶላቱ ተቀባይነት እንደማያገኝ ነብይ ተናግረዋል። ሄዶ ጠይቆ አምኖ ከተቀበለ ይከፍራል፣ ከእስልምና ይወጣል። ወደ ጠንቋዩ መሄድ እኔ አምኜ አይደለም እንዲሁ ዝም ብዬ እስቲ ብሎ ሄደ የ40 ቀን ሶላቱ ውድቅ ይሆንበታል። የአንድ ቀን ሶላት ማለፍ ዱንያና ዱንያ ላይ ያሉ ነገሮችን በሙሉ እንደማጣት መንፋተትሁ ሶላቱል ዐስሪ የዐስር ሶላት ያመለጠው ሰው በድንገት ቤተሰቡን ንብረቱን እንዳጣ ሰው ነው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ጠዋት ላይ ከቤቱ ሲወጣ አንድ ሰው ቤተሰቦቹን ተሰናብቶ ግቢውን ዘግቶ በሰላም ወጥቶ ከሰዓት ቤተሰቦቹ ናፍቀውት ሲመለስ በእሳት አደጋ በመሬት መንቀጥቀጥ ንብረቱ ቤተሰቡ ሙሉ አልቆ ባዶውን ቀርቶ ቢያ ምን ስሜት ነው የሚሰማው? ምን አይነት ድንጋጤ ነው የሚደነግጠው? ዐስር ሶላት ማለፉ ብቻ እንደዚህ ነው ብሏል ነብዩ ሰለላሁ ዐለይሂ ወሰለም። አንድ የጠንቋይ ጋር ሄደ የ40 ቀን ሶላት እንዳልሰገደ ይቆጠራል። ሄዶ ሚለውን አምኖ የተቀበለ ደግሞ ከእስላም ይወጣል። አሁን ባለንበት ጊዜ ትንሽ ይሻላል፣ ቀንሷል የጥንቆላ ወደ ጠንቋይ መሄድ ችግር። ነገር ግን አሁንም ችግሩ አለ። ጁማ የሚሰግዱ ጀማዓ የሚሰግዱ ለስሙ ረመዳን የሚጾሙ እንኳ በተለያየ መልኩ ሲታመሙ ስራ ሲበላሽባቸው ወደ ጠንቋይ ይሮጣል። አዋቂ ይሉታል፣ ስሙን ይቀይሩታል። ከአላህ ውጪ አዋቂ የለም። ከአላህ ውጪ የነገን የሚያውቅ ዳፈንታን የሚወስን የተበላሹ ነገሮች የሚያስተካክል ማንም የለም። ሙስሊም የተበላሸበትን የሚያስተካክለው በዱዓ በሶላት ወደ አላህ በመመለስ ተውበት በማድረግ እንጂ ምንም ማያውቅ ከአላህ የተጣላ ከሸይጣን ጋር የተወዳጀ የሰው ሸይጣን ጋር ጠንቋይ ጋር በመሄድ አይደለም ችግር የሚፈታው፣ ችግሩ ይብሳል እንጂ። ብዙ ሰዎች ችግሬን ለመፍታት ብለው ጠንቋይ ጋር ሄደው ችግር ብሶባቸው ጠንቋዩ በእጁ ስር ካደረጋቸው በኋላ በሱ ስላመኑ በሱ መገበር ስለጀመሩ መቼም የማያልቅ ወንጀል ነው የሚያዛቸው። ጥቁር በግ ጨለማ ላይ አርደህ ጣል፣ እንዲህ አይነት ዶሮ አርደህ ጫካ ላይ ወስደህ ጣል፣ ቁርአንን ሴት ልጅ የወር አበባ ደም ላይ ጣይ፣ ሽንት ቤት ላይ ወርውር ምስል የሆኑ የሚያከፍሩ ተግባሮችን ነው የሚያዝ። ይሄን አላደርግም ካልከ ግን አንተንም ቤተሰቦችህንም እንወራችኋለን ብሎ ያስፈራራቸው። ብዙ ጊዜ የጥንቆላን በር በጠንቋይ የማመንን በር የከፈቱ እድሜ ልካቸውን ለሸይጣን እያረዱ እየሰገዱ ይኖራሉ። ወንጀል መተው አይችሉም። ያስለመዱትን መጥፎ ነገር ማስቆም አይችሉም። ዛር አለባቸው ይባላል። ስለዚህ ከአላህ ውጭ ያለ አካል መፍትሄ ያመጣልኛል ብሎ ማመን ሞኝነት፣ ችግርን ማባባስ ነው የሚሆን። ኢዘን በአላህ ተማመን፣ በአላህ እመን፣ በሸሪዓ እመን። ውሸታሞችን፣ ቀጣፊዎችን፣ ኮከብ ቆጣሪ ነን የሚሉ የነገን እናውቃለን የሚሉ ድግምተኞችን አትቀበላቸው። አቅል ያለው በእነሱ አያምንም። ተራ ሰው ነህ ምን ታውቃለህ ብሎ ይመልሳቸው። እነሱ ጋር መሄድ የሚቻለው ደካማነታቸውን ለመንገር፣ እነሱ ጋር ያሉ ሰዎችን ለማንቃት ነው። አሁን ባለንበት ዘመን በሚኒስተር ደረጃ ያሉ ሰዎች ጠንቋይ ቤት ሄዳል። የተማረ የሰለጠነ ምናልባትም ዲግሪ የተሸከመ ማታ ላይ ሲጨልም የቢሮ ቦርሳውን አንጠልጥሎ ጠንቋይ ቤት ሄደ። አንቱ የሚባል ክቡር የሚባል ምኑን የከበረ የመጨረሻ የወረደ ጃህል። ሸሪዓን ስናምን ከዚህ እንወጣል፣ ሸሪዓን ስንቀበል ከዚህ እንወጣል። ሸሪዓን ካላወቀን ካልጠበቀን፣ ሸሪዓን ካልተረዳን ምንም ብናውቅ መሀይሞች፣ የአላዋቂ መጫወቻዎች እንሆናለን። ኮከብ ቆጣሪ የሚባሉ የዓለም ፍጻሜ 2000 ላይ ነው ብለው ነበር። ከ2000 በኋላ ምድር ትጠፋለች ብለው ነበር። ኮከብ ቆጥረን እንደዛ አረጋግጠናል ብለው ነበር። 2000 ያለፈ በል ከዛ በፊትም በሂጅራ አቆጣጠር 582 ላይ خلاص ምድር ስብርብር ትላለች፣ ያበቃል፣ ምድር ላይ ሰው አይኖርም ብለው ነበር። ያኔ አላዋቂ የሆኑ ዋሻ ውስጥ ሄደው ጉድጓድ መቆፈር ጀምረው ነበር ለራሳቸው። 585ኛው ዓመት ሲጠናቀቅ የዚህች ዓለም ህይወት ያበቃል ብለዋቸው፣ በቅርብ ጊዜም 2000 ሲሆን የዓለም ፍጻሜ ነው ብለው ነበር። ቁል ላ ያዕለሙ መን ፊ ሰማዋት ወልአርድ ልገይበ ኢለላህ
وما يشعرون أيانا يبعثون قل إنما علمها عند ربي لا يجليها لوقتها إلا هو قيامة مش እንደሆነ الله እንጂ ማንም ያውቅ በድንገት ነው ቂያማ የሚመጣው እንጂ 2000 ተብሎ 585 ተብሎ አልተነገረንም። እናውቃለን ያሉ በሙሉ ተዋርደዋል፣ አፍረዋል። حارت الأفكار የሰው ልጆች አእምሮ ብዥታ ውስጥ ወድቋል፣ ግራ ተጋብቷል፣ ከአቅሙ በላይ ሆኖበታል። في قدرة من قد هدانا የመራንን አላህን ችሎታ በተመለከተ ሱብለና መንገዳችን የመራን በጥንቆላ ከማመን በአላህ ከማሻረክ የመራን የሆነው አላህ አዘ ወጀል አሸናፊና የላቀ የሆነው አላህን ቁድራ ችሎታ አቅም በተመለከተ حارت الأفكار የሰው ልጅ ፊክሩ ሐሳቡ ማሰቢያ ጭንቅላቱ ብዥታ ውስጥ ነው ያለው። ስለ አላህ ችሎታ ስለ አላህ ቁድራ አስበን ልንዘልቀው አንችልም። አስደናቂ ስራው አያልቅም የአላህ ተባረከ ወተዓላ። ይሄ የአላህን ተባረከ ወተዓላ አዘማ ኃያልነት የሚገልጽ ክፍል ነው። حارت الأفكار አፍካር ማለት ሐሳቦች ማለት ነው። አንዳንዴ ማሰቢያ ራሱ አቅል ፊክር ይባላል። ማሰቢያ ስለሆነ የሐሳብ ማመንጫ ስለሆነ አፍካር ዕቁል ማለትም ሐሳብ በዛ ሰዎች አስቡ ስለ አላህ ተባረከ ወተዓላ መጨረስ አይችሉም። ስለ አላህ ተባረከ ወተዓላ ስራዎች ማሰብ ይቻላል፣ ማስተንተን ይቻላል። ስለ አላህ ስለ ባህሪያቱ ግን ማሰብ ማስተንተን አይቻልም። ስለ አላህ ተባረከ ወተዓላ ቁድራው ችሎታው ስራው ኃያልነቱ ማሰብ ማስተንተን ይቻላል። ስለ አላህ ራሱ ግን ማሰብ ማስተንተን አይቻልም። ታስቡ በሰው አእምሮ ሚሳል አይደለም። ليس كمثله شيء አላህ ተባረከ ወተዓላ ያያል ተብሏል። እንዴት ነው ማየው? እስቲ የሱን ማየት አስቤ ልድረስበት። አላህ ተባረከ ወተዓላ እጆች አሉት ተብሏል። እስቲ ስለ አላህ እጆች ላስብ አይባል፣ ግን ስለ ድንቅ ስራዎቹ ማሰብ ይቻላል ይፈለጋልም ጭምር። ለቀውሚን የተፈከሩን አፈላ ተተፈከሩን ተብሏል። አታስተነትኑም ሊያታስቡም እንዴ ተብሏል። የተለያዩ ከዙሪያችን የምናያቸው ድንቅ የአላህ ስራዎች ካሰብናቸው ካስተዋልናቸው ኢማንን የሚጨምሩ ናቸው። ይበልጥ አላህን እንድንፈራው ወንጀል እንድናቆም የሚያደርጉ ናቸው። ሐይራ ሁለት አይነት ነው። حارت الأفكار ተሐዩር ማለት ሚይዙትን ማጣት አስቡ የሆነ ሰዓት ላይ መቆም ማለት መሸነፍን ማረጋገጥ ማለት። ይህ አይነቱ በሽታ ሁለት አይነት ግራ ተጋብቶ እዚህ ደረጃ ላይ የሚደረስበት ሁኔታ አለ። ይሄ የተወገዘ ነው። ሙእምን እዚህ ደረጃ አይደርስም። አላህን በተመለከተ ሸሪዓን በተመለከተ ግራ ጋብቶ ብዥታ ላይ የሚጥል ምንም ነገር የለም። ሁሉም ከፀሐይ በላይ ግልጽ ነው። ሁለተኛው የመደነቅ ብዥታ አለ። የመደነቅ የማላቅ ብዥታ ላይ የተፈለገው ይሄ ነው። حارت الأفكار ሐሳቦች በሙሉ ማሰቢያዎች በሙሉ ብዥ ብሎባቸው ቆም ይላሉ። ምንም በተመለከተ في قدرة من قد هدانا የመራንን የአላህን ቁድራ አቅም በተመለከተ ሰባቱን ሰማይ የፈጠረው ማን ነው? ሰባቱን ምድር የፈጠረው ማን ነው? ትልልቅ ፕላኔቶችን የፈጠረው ማን ነው? ስርዓታቸውን ጠብቀው እንዲሽከረከሩ ያደረገው ማን ነው? ስነ ከዋክብት ትምህርት የተማራችሁ ስለዚህ ነገር ታውቃላችሁ። ሁሉም ፕላኔቶች የራሳቸው ምን አላቸው? ዛቢያ አላቸው። የተኛውም መስመሩን አይለቅም። መስመሩን ቢለቅ ከሌላኛው ጋር ተጋጭቶ ምን ሊፈጠር እንደሚችል እንደዚሁ ተነግሯል። ከምድር በብዙ እጥፍ የሚበልጡ ከዋክብቶች አሉ። ከላይ ሲታዩ ግን ምን ይመስላሉ? የጣት ጫፍ እንኳን የሚያክሉ አይመስልም። በጣም ቀጭጨው ነው የሚታዩት። ግን ክብደታቸው፣ ስፋታቸው፣ ግዝፈታቸው ከምድር በብዙ እጥፍ ይበልጣል። ያሉት የት ነው? ሰማይ ላይ ነው። ሊወድቁ ምድር ላይ አንድ ተንቀሳቃሽ አይኖር። እንዳይወድቁ የሚያደርጋቸው ማለት በስርዓቱ እንዲጓዙ ለመዞር የሚፈጅባቸውን ጊዜ ጠብቀው እንዲዞሩ የሚያደርገው ማን ነው? ፀሐይ አሁን ካለችበት አንድ ሳንቲ ወደ ታች ዝቅ ብትል ምድር ላይ ያለ ነገር በሙሉ በሙቀት ተቃጥሎ ያልቅ እንደነበረ፣ አንድ ሳንቲ ብቻ ወደ ላይ ከፍ ብትል ደግሞ በቅዝቃዜ ደርቆ ይቀር እንደነበረ ተነግሯል። ይሄ የማን ስራ ነው?
የአላህ ስራ የሱ ቁድራ ነው። የሰው ልጅ አምፖል ለመግጠም ቀድሞ አጥፍቶ ነው እሳቱ ሰሐወላ ብዙ ታግሎን ተቸግሮን አምፖል እንኳን በስቶበት አልቻልኩም ቀንሱት ይላል። በዛ ቦጋ ላይ ይላል። አላህ የሚያደርገው ነገር ሁሉ ፀሐይ የዱንያ አምፖሎች በሙሉ ስንት ሺህ እጥፍ አቅም አለው። ግን መቀመጥ ያለበት ቦታ ላይ አስቀምጦት በልክ ለሰው ለእንስሳት አስፈላጊውን ሙቀት እንዲሰጥ አድርጓል። የፀሐይ ሙቀት ቢጠፋ የሰው ልጅ ጤነኛ ሆኖ መኖር አይችልም። እንስሳትም ጤነኛ ሆነው መኖር አይችልም። አርብቶ አደሮች፣ የገጠር ሰዎች፣ እንስሳት ክረምት ላይ ዝናብ ዘንቦ ብዙ ሳር አግኝተው ከመኖር በጋ ላይ ፀሐይ የሞቁ መኖር ይሻላቸዋል ይላል። ክረምት ላይ በጋ ላይ እንደሚታወቀው ዝናብ እጥረት ስለሚኖር የሳር እጥረት ይኖራል። ክረምት ሲሆን ሳር በደንብ ይገኛል። ክረምት ላይ እንስሳት እንደ ልባቸው ሳር በልተው ከሚኖሩ የሚሻላቸው በጋ ላይ የሞቁ መኖር ነው ይላል። አላህ ቁድራውን ከሚያሳዩ ነገሮች አንዱ አድርጎ የፈጠረው ፀሐይ ለሰው ለእንስሳት ለእጽዋት አስፈላጊ። ይሄን ባሰበን ቁጥር አላህን እንፈራዋለን። ተደብቀን ወንጀል አንሰራ። የእሱን ህግ እናከብራለን። ሶላት ላይ እንጫወትም፣ ቁርአንን አንንቅም። ነገ ከሱ ጋር ስገናኝ መጥፎ ስራ ሰርቼ ፊቱ መቆም የለብኝም ኃያል ነው እሱ ይቀጣኛል ይቆጣኛል እንድንል ያደርገናል። ስለዚህ አላህን ቁድራ ችሎታ የችሎታውን ምልክቶች የሰው ልጅ አቅል አስቦ ሊያካባቸው ሊያዳርሳቸው አይችልም። ቀድ ሀዳና ሱብለና መንገዳችንን መራን። አንዱ የአላህ ቁድራ ውጤት እኛን መምራቱ ነው። ስንት ያልተመሩ አሉ፣ የጠመሙ አሉ። በዚህ ሰዓት ላይ እናንተ መስጂድ ቁጭ ብላችሁ ቁርአን እየቀራችሁ ኪታብ እየቀራችሁ ዒባዳ እያደረጋችሁ ወንጀል ላይ ማላ ያዕኒ ላይ ጊዜያቸው የሚያሳልፉ በሺዎች በሚሊዮኖች የሚቆጠሩ አሉ። ምናልባትም ከአንቺ እኩል ትምህርት ቤት ተፈትነው ወጥተው የክረምቱን ጊዜ በዛዛታ በወንጀል አላህን በማስቆጣት የሚያሳልፉ አሉ። ከነዚህ አውጥቶ አርቆ ምድር ላይ ካሉ ቦታዎች ሁሉ ይበልጥ አላህ ዘንድ ተወዳጅ ቦታ መስጂድ ነው የተባለለት ቦታ ላይ ያስገኘን። ከእውቀቶች ሁሉ በላጭ እውቀት ስለ አላህ ተባረከ ወተዓላ የሚናገር እውቀት ነው የተባለውን ሸሪዓን እንድንማር ማድረጉ አንድ የአላህ ቁድራ ማሳያ። ምናልባትም ከእናንተ እኩል ትምህርት ጀምረው ያቋርጧል፣ አልፈለግም ብለው ይሄዷል። አላህ ለሰው ልጆች ከሰጣቸው ጸጋ ሁሉ በላጩ ጸጋ ሂዳያ ነው። እስላምን ማወቅ፣ ዲንን ማወቅ፣ ተውሂድን ማወቅ፣ የጀነትን መንገድ መከተል። የጀነት ሰዎች ጀነት እንደገቡ ይሄን ነው የሚመሰክሩት። አልሐምዱሊላህ الذي هدانا لهذا وما كنا لنهتدي لولا أن هدانا الله ونودوا أن تلكم الجنة ورثتموها بما كنتم تعملون። የጀነት ሰዎች ጀነት ከገቡ በኋላ ጸጋውን ሲያዩ ስጋትን፣ ፍርሃትን፣ ስቃይን ከጀርባቸው ትተውት እንደመጡ ሲያረጋግጡ አልሐምዱሊላህ الذي هدانا لهذا ይላል። ይሄን ለማግኘት የመራን አላህ ምስጋና ይገባው። وما كنا لنهتدي لولا أن هدانا አላህ ባይመራን እኛ አንመራም። እኛ መንገዱን ከጀመርነው አላህ ይመራናል። ለሁሉም ሰው አላህ መንገዱን አሳይቷል። ነገር ግን አልፈልግም የሚሉ ሰዎች አሉ፣ አላህ ዝም ይላቸዋል። ይሄንም ልብ በሉ። በተለይ አሁን በሹብሃ ዘመን ላይ ማለት እኔ ሶላት ያሳለፍኩት አላህ አስተኝቶኝ ነው ይሏል። እኔ የተጨማለኩት የተበላሸሁት አላህ አበላሽቶኝ ነው ይሏል። አላህ አያበላሽም። ፈህምቱም ያ ሸባብ፣ አላህ ያቃናል ያስተካክላል እንጂ አያበላሽም። የሚበላሸው ማን ነው? የሰው ልጅ ራሱ። ሱረቱ ፉስለትን ቅሩ ከፈለጋችሁ። አማ ተሙዱ ፈሀደይናሁም እነሱ ግን ምን አደረጉ? ፈስተሐቡል አማ ዐለል ሁዳ። ተሙድ የሚባሉ ሰዎችን ህዝቦችን ፈሀደይናሁም እኛ መራናቸው፣ የምራቸውን መንገድ አሳየናቸው። ሷሊህ የሚባል ነቢይ ላክነላቸው። ሷሊህ ትክክለኛ ከአላህ ዘንድ የተላከ መሆኑን የሚያሳይ ተአምርም አሳየናቸው። ከቋጥኝ ከድንጋይ ውስጥ የ9 ወር እርጉዝ ግመል ወጣላቸው። ይሄ ትክክል ነው ከአላህ ዘንድ ነው ማለት ነው። ሷሊህ የሚለው ልክ ነው፣ እንከተለው፣ ሽርክን እንተው፣ ሶላትን እንስገድ፣ አላህን እንፍራ ማለት ሲገባቸው እነሱ ግን ምን መረጡ? ፈስተሐቡል ዐማ እውርነትን፣ ስሜት መከተልን መረጡ። ዐለል ሁዳ ከሂዳያው። እዚህ ጥመትን የሚመርጠው ማን ነው? የሰው ልጅ ራሱ ነው። አላህ ማንንም ጥመም አይልም፣ ጥመት ላይ አያግዝም። ግን የሰው ልጅ ጥመትን ከመረጠሳ አላህ ዝም ይለዋል። እንወሊሂ ማ ተወላ ወኑስሊሂ
ጀሃነም። የሰው ልጅ የመረጠውን ሲከተል እንተዋለን ይላል። አያስገድድም አላህ። ላ ኢክራሀ ፊዲን በግድ ክፈር በግድ መን አይልም አላህ። ወሀደይናሁ ነጅደይን ጥሩንም መጥፎንም መንገድ አሳይቶናል አላህ። አቅል ሰጥቶናል፣ መጽሐፍ አውርዷል፣ መካሪዎችን አስገኝቷል። መርጦ መከተል የማን ግዴታ ነው? የኛ ግዴታ ነው። እዚህ ጋር የሚያቃጥል ምግብ እዚህ ጋር ማያቃጥል ምግብ ከቀረበልህ በኋላ አንዱን በምርጫ በልተኸው የሚያቃጥል ሰጣቸው ያስባል። ቀርቦልህ ሁለቱም ተነግሮሃል፣ ተጽፎበታል። ይሄ የሚያቃጥል ነው፣ ይሄ ማያቃጥል ነው ተብለሃል። የሚያቃጥለውን ካነሳህ ከበላህ በኋላ ተቃጠልኩ ብለህ አቃጠላችሁኝ ብለህ መጮህ አትችልም። ይሄ የሚያደርግ ምንድን ነው? ሕፃን ነው የሚያደርግ፣ የአእምሮ በሽተኛ ነው የሚያደርግ። አሁንም እንደልባቸው ፈንጥዘው አፈንግጠው ሲያበቁ አላህን ፈራተው ሲባሉ አላህ እኮ ነው ይላል። ላ ኢነላሃ ላ ያእሙሩ ቢልፋሕሻ ጸያፍ ስራን የሰሩ አላህን ያዘዘኝ አላህን ያደረገው የሚሉ አላህ በመጥፎ ነገር አያዝም በሏቸው። ናም ኢዘን ከአላህ ተባረከ ወተዓላ ሀያልነት ከሱ ቁድራ ማሳያዎች አንዱ የሰው ልጆችን መምራቱን ሁሉንም መርቷል። ሌላው ከመመራት ጋር በተያያዘ በመባል ያለበት የሸርን መንገድ የፈለገ የመረጠ አላህ ዝም ይለዋል፣ ና ብሎ አያስገድደው። የኸይርን መንገድ የመረጠን ግን ይጨምርለታል። ፈዛደትሁም ኢማናን ወሁም የስተብሽሩ ፈዛደሁም ሁዳ ያመኑት የሁዳውን መንገድ የተከተሉት ቁርአን በወረደ ቁጥር በተመከሩ ቁጥር ሂዳያ ይጨምራሉ። ቀልባቸው ደግሞ የታመመ በተመከሩ ቁጥር በሽታቸው ይጨምርባቸዋል ይላል። ኢዘን በዚህ ክፍል ሼኹ የፈለጉት የተፈኩር የማሰብ የአላህን ተባረከ ወተዓላ ስራዎች የማስተንተን ስራ እንድንሰራ ነው። ተፈኩር የሚባል ዒባዳ አለ። ዒባደቱ ተፈኩር ይባላል። የሶላት ዒባዳ፣ የጾም ዒባዳ፣ የሶላት ዒባዳ እንዳለ ሁሉ የማስተንተን ዒባዳ አለ። ተፈኩሩ ሳአ ኸይሩን ሚን ቂያሚ ለይላ ብለዋል አብዱላህ ብኑ አባስ። ለአንድ ሰዓት ቁጭ ብሎ ተፈኩር ማድረግ ተፈኩር የሌለበት ሶላት ሌሊት ሙሉ ከመስገድ ይሻላል ማለታቸው። ያለ ተፈኩር የሚል ጨመረበት። አንድ ሰዓት ቁጭ ብሎ ተፈኩር ማድረግ ማስተንተን፣ ተፈኩር የሌለበት ሶላት ሌሊቱ ሙሉ ከመስገድ ይሻላል። ለምንድን ነው በዚህ ልክ ተፈኩር ከአካል እንቅስቃሴ ከአካል ሶላት የተሻለ አላህ ዘንድ ተወዳጅ የሆነው? የሰው ልጅ ተፈኩር ሲያደርግ የእሱን ደካማነት ያውቃል፣ የአላህን ሀያልነት ያውቃል፣ አዘማውን ያውቃል፣ አሸናፊነቱን ያውቃል። በእውቀቱ ልክ ደግሞ ጌታውን ይፈራል፣ ያከብራል። ይሄን የተፈለገው ኢነማ የኽሻ አላህ ሚን ዒባዲሂ መን አልዑለማ የተባለው ለዚህ ከባሮቹ ውስጥ አላህን የሚገባውን ፍራቻ የሚፈሩት ዑለሞች ናቸው። ለምን? ስለሚያውቁት ቁጣውን ይፈራሉ፣ ቅጣቱን ይፈራሉ፣ የሚወደውን ለማድረግ ይጣደፋሉ። ካላወቀ ግን የሰው ልጅ ውድ የሆኑ አጋጣሚዎችን በዋዛ ፈዛዛ ያሳልፋል። ስለዚህ የሆነ ሰዓት ላይ ቁጭ ብሎ ተፈኩር ማድረግ፣ ማስተዋል፣ ማስተንተን፣ ሱብሓነክ ብለን መነሳት፣ ከዛ በኋላ ወደ ስራ መግባት አንድ የተዘነጋ ዒባዳ ነው። ከተፈኩር ዒባዳ ስንወጣ መለስ ስንል በእርግጠኝነት ተፈኩራችን የተሟላ ከሆነ ወደ ስራ ነው የምንገባው። ተፈኩር አድርጎ ከዛ በኋላ ፊልም ከፍቶ አያይም። በእርግጠኝነት ተፈኩር አድርጎ ጥሩ ምግብ አምጡልኝ ብሎ አይበላም። ደካማነቱን ያውቃል። ያን ደካማነት የሚያሻሽልበትን ኸይር ስራ ወደ መስራት ነው የሚሄደው። የሰው ልጅ ተነስቶ ወደ መስገድ ነው የሚሄደው፣ ቁርአን ወደ መቅራት ነው የሚሄደው። ብዙ ጊዜ ሰዎች ስለ ዱንያ አብዝተው ስለሚያስቡ ነው ስለ ዱንያ አብዝተው የሚጨነቁትና የሚሮጡት። ስለ አኼራ ትንሽ ስለሚያስቡ ነው። ስለ አኼራ ምንም ስለማያስቡ ነው አኼራን ቸላ የሚሉት። ሄዳ ተፈኩር ልናደርግ ለተፈኩር የሚያግዙ ነገሮች ልናደርግ ይገባል። ለተፈኩር ከሚያግዙ ነገሮች አንዱ ዝምታ ነው። አብዝቶ ዝም የሚል ሰው ስራ እየሰራ ነው በውስጡ ማለት። ሁሌ የሚለፈልፍ ሰው የሚያወራ ሰው የተፈኩር እድል የለውም፣ ጊዜውም የለም። ማሰብም አይችልም፣ ጭንቅላቱ ይደክማል። በትርካ ምርኪ በማይረቡ ነገሮች ከተሞላ ስለ አላህ ስራ ተፈኩር ማድረግ ትልቅ ነገር ነው። ትልቅ አእምሮና ጭንቅላት ይጠይቃል። በሆነ ባልሆነው የተሞላ ጭንቅላት የተፈኩር አቅም አይኖረው። ኢነ ፊ ኸልቂ ሰማዋቲ ወልአርዲ ወእኽቲላፊ ሌይሊ ወነሃር ለአያትን ሊቀውሚን የተፈከሩን። ምንድን ነው ተፈኩር የምናደርግበት? ሰማዩ፣ ምድሩ፣ ወፊ አንፉሲኩም እኛ ራሳችን አፈጣጠራችን። ጣትህን የው፣ ጥፍርህን የው፣ መገጣጠሚያዎችን አንጓዎችን ያቸው እንዴት ነው የሚሰሩት? አንዷ ግን ድንገት የሆነ ነገር መጥቷት ብትጎዳ መንቀሳቀስ አትችልም። እሷ ስትታመም ሙሉ የሰውነት አካል ያተኩሳል፣ ይታመማል። የጨጓራ አፈጫጭን እንዴት ነው የፈጨው? ጨጓራ
ኩላሊት እንዴት ነው የሚያጣራው? ልብ እንዴት ነው የሚሰራው? ሐኪም ቤት ሂድ። አንዳንዴ ሐኪም ቤት ሂድ ልባቸው አልሰራ ብሎ በሰው ሰራሽ መንገድ የሚተነፍሱ ሰዎች አሉ። በየቀኑ ስንት ሺህ እየከፈሉ ቤተሰብ የተጨነቀ አሁን ባሁን ነፍሳቸው ቀጥ ትላለች ብሎ እየፈሩ ኩላሊታቸው ማይሰራ ሰዎች ለመሽናት ብር የሚከፍሉ በሺዎች ቤት የሚከፍሉት ካልተገኘ ራሳቸውን ስተው ይወድቁ። አይን የሌላቸው ሰዎች አሉ። መንገድ ላይ ገደል ውስጥ የሚገቡ መኪና ላይ ሄደው የሚገቡ ወፊ አንፉሲኩም አፈላ ቱብሲሩን በራሳቸው እስቲ አስቡ፣ አስተንትኑ፣ አስተውሉ ይላል። ይሄን ሁሉ የሰጠን አላህ ለጨዋታና ለዛዛታ አይደለም፣ ልናምፀው አይደለም፣ ወንጀል ልንሰራበት አይደለም። ነገ ይወስደዋል። ይሄን ከኛ ወስዶም አያበቃም። የቂያም ቀን ምን አደረክበት ይላል። በአይንህ ምን አየህ፣ በእግርሽ የት ሄድሽ፣ በጆሮህ ምን ሰማህ፣ በምላስሽ ምን ተናገርሽ ይላል። ምን እንለዋለን? አላህ ዋሸሁበት፣ አጉል ቀልድ ቀለድኩበት፣ በእግሬ ወደ ወንጀል ሄድኩበት፣ በአይኔ መጥፎ አየሁበት፣ በእጄ ሰረኩበት፣ ደበደብኩበት፣ አጅነቢ ጨበጥኩበት፣ ነካሁበት እንላለን። ያዋጣል? የሰጠው ለዚህ ነበር ወይ ይላል። እጅም እግርም የሌለው ሰው አላያችሁ? እኛ እጅም እግርም አለ፣ እንራመዳለን፣ እጃችን ይፈልግነው እንቀበላለን፣ እናቀብላለን። ግን አንድ ቀን አስበነው እናውቃለን? እንዴት ነው እጅ የሚሰራው? እግር እንዴት ነው የሚሰራው? የሰውነት አካላት መገጣጠሚያዎች ዘይታቸው ምንድን ነው? ከየት ነው የሚመጣው? መኪና አሊያ ደግሞ አንተ ወጣት የሚያሽከረክረው ሳይክል ምን አለ? ዘይት አለ። ፔዳሉን ዘይት የቀባህ ነው የምታሽከረክረው። በየሰውነት አካላቶቻችን መሃል ምን አለ? የማያልቅ ዘይት አለ። እዚህ አትከፍልም፣ ግን ነገ አኼራ ላይ ትከፍላለህ። ለጉልበትህ መተጣጠፊያዎች፣ ለቁርጭምጭምትህ መገጣጠሚያዎች ዘይት ስስጥህ የነበረው ፕሌይስቴሽን ቤት፣ ካራምቡላ ቤት፣ መላፊያ ቤት፣ ፊልም ቤት ልትሄድበት ነው እንዴ ይላል አላህ። ይጠይቃል የቂያም ቀን። ያ እንዳይመጣ ዛሬ ተፈኩር ካደረገን እንድናለን ከዚህ። እንዴት ነው የሰው ልጅ ሲስተሙ አሰራሩ? የምንበላው ምግብ እንዴት ነው የሚጠቅመው ሰውነት ላይ ቀርቶ ማይጠቅመው የሚወጣው? የተዘራው እንዴት ነው የሚበቅለው? ዝናብ እንዴት ነው የሚዘንበው? ይሄን ሁሉ የሚያንቀሳቅሰው ማን ነው? አላህ ብቻ ነው። እኔን የፈጠረኝ እሱ ነው፣ የፈጠረኝ ለቁም ነገር ነው። ስለዚህ ለነቃ ተስተካከል ይገባኛል ወደሚል ውጤት ይወስዳል። የተፈኩር ውጤቱ ይሄ ነው። ማያስተነትን ሰው ራሱን ይጎዳል፣ አልባሌ ቦታ ላይ ይወድቃል። ማያስጨንቀው ያስጨንቀዋል። ስለዚህ የተፈኩር ዒባዳን ልንተገበር ይገባናል። መልካም ስራ ልናበዛ ይገባናል። ተፈከሩ ፊ መኽሉቃቲላህ ወላ ተተፈከሩ ፊላህ ተብሏል። አላህን ራሱን አታስተንትኑት። ከሰው ልጅ አቅም በላይ ነው፣ ከአእምሮ በላይ ነው። አላህ ራሱ ቅድም እንዳልኳቸው እጅ አለው ተብሏል። አላህ አይን አለው ተብሏል። መስሚያ አለው ተብሏል። እስቲ ላስተንትነው አይባልም። ይሄ ዝግ ነው። ስለሱ ማስተንተናቸው ግን ስለ ስራው አስተንትን። ሐረተል አፍካር አእምሮ ብዥ ይልብሃል። የሆነ ጥግ ላይ ሄደህ ትቆምና ትምህርት ወስደህ ተመልሰህ መጥተህ ወደ ስራ ትገባለህ። በንቃት ዒባዳ ማድረግ ይቻላል። ሶላት እየሰገደ አስር የሚያዛጋ ሶላት እየሰገደ እግሩን በተራተራ ያፈራረቀ የሚቆም ሰዓቱን የሚያይ ላኢላሃ ኢለላህ። ሶላት እየሰገዱ ሰዓት ነው የተወሰነ የት ለመሄድ ከአላህ የሚበልጥ ሐቅ ያለው እኛ ላይ ባለውለታ የሆነ ማን ኖሮ ነው ሶላት የተሰገደ ረፈደብኝ የሚባለው? ሌላ እንሰራቸው ዒባዳዎች ጣዕም እንዲኖራቸው ትርጉም እንዲኖራቸው ተፈኩር ያስፈልገናል። ከወንጀል ለመውጣትም ለመራቅም ተፈኩር ያስፈልገናል። ወፍተኪር ፊ ሙንተሃ ሑስኒ ለዚ አንተ ተህዋሁ ተጂድ አምረን ጀለል የሚል አልፏል አይደል? ሶሕ ወለላ አሳልፈና ወንጀልን ተው ከተቃራኒ ጾታ ጋር ብቻ ተሳስረህ እድሜህን አታሳልፍ፣ ያውን በሐራሙ። ወፍተኪር አስብ ፊ ሙንተሃ ሑስኒ ለዚ ስለዛኛው ነገር መልካም ጎን ውበት አስብ። አንተ ተህዋሁ አንተ ስለምትፈልገው ነገር በስርቆት ገንዘብ ማግኘት፣ በሐራም ከተቃራኒ ጾታ ጋር መገናኘት፣ ዘፈን ማድመጥ፣ ሰው መግደል፣ ሰው መበደል፣ ለነፍስያ አሳምራ የምታሳይህ ነገሮችን ሙንተሃቸውን መጨረሻቸውን አስበው ተጂድ አምረን ጀለል የተናቀ ነገር ነው። ቆሻሻ ነገር ለጊዜው ደስታ ሊሰጥ ይችላል፣ ግን ኋላ ላይ ከሚያስከትለው ጸጸት አንጻር እዚህ ግባ ማይባል ልታስብ ልትጨነቅ ለሱ ልትራመድ ማይገባ ነገር። ሐራም ለማየት ቆሻሻ ፊልም ለማየት ካርድ ገዝተው የሚመጡ ሰዎች አሉ። ከመግዛታቸው በፊት ምን ላደርግበት ነው የምገዛው? ምን ላደርግበት ነው ማለት ወንድና ሴት ተቀላቅሎ የሚላፋበት የሚጮህበት ዘፈን የሚሰማበት ቦታ ላይ ከረምቡላ ለመጫወት ፕሌይስቴሽን ለመጫወት የሚሄዱ ሰዎች አሉ። ከዛስ ባደርግ ይሄን ባገኝ ምንድነው ጥቅሙ?
ይፍተክር አስብ ቀደም ብለህ ማንኛውም ነገር ከማድረግ በፊት አላህ አቅል ሰጥቶናል። አቅል የሰጠን ጠቃሚና ጎጂውን አነጻጽረን ልናውቅበት ነው። ይሄን ካላደረግንና ፊት ለፊታችን የገጠመንን የመሰለንን ብቻ ካደረገን ለዒድ ተገዝቶ ከታረደው በሬ የወረደንን ማለት ነው። ለሱ ይሻላል። ለዒድ ታርዶ ወደ አላህ ተቃርበንበታል። አንዳንድ ሰዎች ለእርድም አይሆኑ ለስራም አይሆኑ አሉ። ኡላኢከ الذين كالأنعام بل هم ايش አضل በሬ የሚሻላቸው ሰዎች በሬ የሚሻላቸው ሰዎች አሉ። ዶሮ የምትሻላቸው አለ እንቁላሏ የምትሻላቸው ሰዎች አሉ። እንቁላል ተጠብሳ ትበላለች። የሰው ልጅ ስጋው ተጠብሶ ይበላ ቆዳው ተለፍቶ ፋብሪካ ገብቶ አይለበስ ምንም አይረባ ፍጡር የሰው ልጅ ነው። መቼ የአላህን መንገድ ካልተከተለ ካረባ ራሱን ካልተቆጣጠረ ከስሜት ካልወጣ አላሁ አዕለም ምድር ላይ ካሉ ፍጥረታት ሁሉ የወረደ ይሆናል። ከሁሉም የበላይ ሆኖ የምድር ንጉስ የሚሆነው መቼ ነው? ለለዚነ አመኑ ወዐሚሉ ሷሊሃት አምኖ መልካም ስራ ከሰራ የምድር ንጉስ ይሆናል። ሲሞት ይሰግድበት የነበረው ቦታ ቁጭ ብሎ ቁርአን ይቀራበት ዒባዳ ያደርግበት የነበረው ቦታ ሲያጣው መሬት ታለቅሳለች። የሱ ስራ ወደ ሰማይ ይወጣበት የነበረው የሰማይ በርም ያለቅሳል። የዚህ ማስረጃው ቁርአን ላይ አለ። ፈማ በከት ዐለይሂም ሰማኡ ሰማይ አላለቀሰችላቸውም፣ ወልአርዱ ምድርም አላለቀሰችላቸውም። ወማ ካኑ ሙንዘሪና የሚቀጡበት ሰዓት ሲደርስ ዳግም እድልም ይሰጣቸው አልሆኑም ማለት እንደ ልቡ ሲጨማለቅ የቆየ ሰው ሰከራተል መውት ሲይዘው እድል በተሰጠኝ ያበላሸውትን አስተካክል ዘንድ ይላል። ወማ ካኑ ሙንዘሪን ጊዜም አልተሰጣቸውም። ሲሞቱም ምድር አላለቀሰችላቸውም ኸይር ስራ የሚሰሩበት ቦታ ስላልነበር ወይም ከኸይራቸው ሸራቸው ይበዛ ስለነበር። ሰማይም አላለቀሰችላቸውም የነሱ መልካም ስራ የሚወጣበት የሰማይ በር ስላልነበራቸው ይላል። ይሄን ያለው ስለ ፍርዓውንና መሰሎቹ። በተቃራኒው ሙእምን ሲሞት ምድር ታለቅሳለች፣ ሰማይ ታለቅሳለች። ለቅሶ ለኛ ላይ ታየን ይችላል። ስንት ማናየው ማናውቀው ነገር አለ። ኢዳ የሰው ልጅ ክቡር የሚሆነው መቼ ነው? ሲያምን መልካም ስራ ሲሰራ፣ ደካማ ጎኑን ሲያውቅ፣ ከወንጀል ሲርቅ። ይህ ካልሆነሳ አስፈለ ሳፊ በታቾቹ ለበታች ይሆን። የሚጋልበው ፈረስ ይሻላል፣ አርዶ የሚበላው እንስሳ ይሻላል። የሰው ልጅ በመሰረቱ ከእንስሳት ይሻላል። መቼ? ከእንስሳነት ከወጣ ነው። ከእንስሳት ከተሻለ እንስሳት የትም ይበላሉ፣ የትም ይሸናሉ፣ የትም ይተኛሉ፣ የትም ይጮሃሉ። ልክ እንደዚህ የሚያደርጋቸው ሰዎች መስጂድ ውስጥ ደርስ ላይ ቁጭ ብለው ማስቲካ የሚያማዥጉ፣ መስጂድ ላይ ቁጭ ብለው እግራቸውን አንስተው ሰው የሚመቱ ምኖች ናቸው? እነዚህ የሰው እንስሳ ናቸው። የአላህ ቤት ላይ ለአላህ ቤት ማይገባ የሚያደርጉ፣ ወላጆቻቸውን ፍጥጥ ብለው አይተው አገላምጠው የሚሄዱ፣ እናቱ የጠራችው ጀርባ ሰጥተው የሚሄድ፣ እናቱ የጠራቻት ተደክሞኛል ምትል ሀውላ እንስሳነት ያለቀቃቸው ናቸው። መናገር ብቻ አይደለም ሰውን ከእንስሳነት የሚያወጣው፣ ማሰብ ነው ከእንስሳነት የሚያወጣው። መልካምን መንገድ መከተል ነው ከእንስሳነት የሚያወጣው። የሚጎዳና የሚጠቅመውን ለይቶ አውቆ ማይጎዳውን ሲያደርጉ የሚጎዳውን ሲተው ነው ከእንስሳነት የሚወጣው። ለዚህ ሁሉ የሚረዳን አንዱ ምንድነው? ተፋኩር ነው፣ ማስተንተን። ይሄን ከማድረግ በፊት ስላሰብ ጥቅምና ጉዳቴን እንዳመዛዝን። የጉዳት ሁሉ ጉዳት ምንድነው? የጀሃነም እሳት። የጉዳት ሁሉ ጉዳት ያደጋው አደጋ የጀሃነም እሳት። ለጀሃነም እሳት የሚዳርገውን ስራ የሰራ ሰው አያውቅም ማለት ነው። ተው ሲሉት ያልተመለሰ፣ አቁም ሲሉት ያላቆመ ከእንስሳም የባሰ ነው። ምክንያቱም እንስሳት ሆነው በጣም የሰለጠኑ ከእረኛቸው ጋር የተግባቡ ያውቃሉ። ነይ ስትባል ትመጣለች፣ ሂጂ ስትባል ትሄዳለች። ግን ሰው የሆነ አላህ አይን ሰጥቶት፣ ጆሮ ሰጥቶት፣ ልብ ሰጥቶት፣ አቅል ሰጥቶት፣ ምላስ ሰጥቶት አላህ ና ያለው አልመጣም ይላል። ሶላት የተሰገደ ፈጅር ሶላቱ ኸይሩ ሚነ ነውም የተባለ ይተኛሉ። ኢቃም እየሰሙ ከመስጂድ ዙሪያ በሳይክል መሽከርከር፣ ጥግና ጥግ ቁጭ ብሎ ማውራት። የአወል ሶፍን ጥቅም ብታውቁ በጣም ነበረ የአወል ሶፍ የምታገኙት ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ሰዎች አዳኔ ማለት አወል ሶፍ ላይ የመስገድን ጥቅም ቢያውቁ ቦታው ቢጠባቸው አብረው በጋራ መጥተው ለሁሉም ባይበቃ ምን ነበር የሚያደርጉት? ለስተሃሙ በጣም ነበር። ሶፍ ለወል ላይ 5 ሰው ቦታ ቢኖር 5 ሰዎች እኩል ቢገቡ እኔ ያሉ መጣላት አይቻልም በሸሪዓ። ስለዚህ መፍትሄው ምን ይሆን ነበር? በጣም ነበር። ዛሬ ግን ጁሙዓ ኹጥባ እየተደረገ በረንዳ ጥግ ላይ በር ላይ ቁጭ ብሎ ስልክ የሚጎረጉሩ ሰዎች አሉ። ኹጥባ እየተደረገ አጠገባቸው ካለ ሰው ጋር የሚያወሩ የሚላፉ ሰዎች አሉ። ለሶላት ብለው መጥተው ሰዎች ቀብልያ በሰገድኩ ቃም ሳይልብኝ 4 በሰገድኩ በቀን 12 ረካ የሰገደ ጀነት ላይ ቤት ይሰራለታል። ከ12 አንዱ ከዙህር በፊት 4 መስገድ ነው። የቃም ሳይልብኝ 4 በሰገድኩ ያሉ ሰከንዶችን ለማብቃቃት የሞከሩ በረንዳ ላይ ቁጭ ብለው የሚጮሁ የሚላፉ አሉ። እነዚህ አላህ ኑ ያላቸው አልመጣም ያሉ ናቸው።
ተው የተባሉ አይ የሚሉ ናቸው። እንስሳት ግን ኑ ሲባሉ ይመጣሉ፣ ሂዱ ሲባሉ ይሄዳሉ። ለዚህ ነው ቁርአን ላይ ኡላኢከ ከልአንዓም በል ሁም አضل ያላቸው። አይን ያላቸው መልካምን ነገር ማየው፣ ጆሮ ያላቸው ጆሮአቸው የሚጠቅም መልካምን ነገር የማይሰሙ፣ ልብ ያላቸው በልባቸው ስለ አኺራ ማያስቡ ማይጨነቁ፣ እነዚህ እንስሳ ናቸው። እንደውም ከእንስሳ የከፉ ናቸው፣ የባሱ ናቸው፣ የወረዱ ናቸው። የተፈጠሩለትን ዓላማ የዘነጉም እነዚህ ናቸው። እንደው ለጫወታ ብቻ የተፈጠሩ ይመስላቸው ሰዎች በሶላት ሰዓት ላይ መጫወት፣ በዕልም በደርስ ሰዓት ላይ መጫወት፣ ቤተሰብ ልኳቸውን መጫወት፣ ሀከዛ ጫወታ ብቻ። የተፈጠርከው ለጫወታ አይደለም። አያሕሰቡ ልኢንሳኑ አን ዩትረከ ሱዳን ኩቲበ አልመውቱ ዐላ አልኸልቂ ፈከም ፈለ ሚን ጀምዕን ወአፍና ሚን ዱወላ። ኩቲበ አልመውቱ ሞት ተፈርዷል፣ አላህ ፈርዷል ሞትን ዐላ አልኸልቂ መላው ፍጥረት ላይ ሰውም እንስሳውም ላይ ነፍስ ያለው በሙሉ ላይ ፈከም ስንትና ስንት ፈለ አላህ ተባረከ ወተዓላ በሞት አማካኝነት አሸንፏል፣ አውድመዋል። ሚን ጀይሽን ሰራዊቶችን ሞት የደመሰሳቸው ስንትና ስንት ሰራዊቶች አሉ፣ ወታደሮች አሉ። ወአፍና ሚን ዱወል ስንትና ስንት ሀገራት ህዝቦቻቸው አልቀዋል። የጨረሳቸው ማን ነው? ሞት ነው ማለት ነው። አይነ ኑምሩድ የሚባለው አምባገነን ንጉሥ የት አለ? ወከንዓኑ ከንዓን የሚባሉት የታወቁ ትልልቅ የጥንት ሰዎች የት አሉ? ወመን መለከል አርዳ ሙሉ ምድር ንጉሥ ሆኑ የአንድ ሀገር የአንድ አህጉር ሳይሆን የሙሉ ምድር ንጉሶች ሆነው ምድርን የገዙ ሰዎች አሉ የሚታወቁ ዙልቀርነይን፣ ቡኽቱ ነሷር የሚባሉ የት አሉ እነዚህ? ወወላ ስልጣን የሰጠ ወዐዘል ከስልጣን ያሰናበተ ትልልቅ ባለስልጣን ሲባል ንጉሥ ሲባል የነበረ ሁላ የት አለ? አይነ ዓዱን ዓድስ የት አለች? ህዝቦች ናቸው። አይነ ፍርዓውኑ እኔ ነኝ ታላቁ ጌታችሁ ሲል የነበረው ፍርዓውንስ የት አለ? ወመን ረፈዐል አህራመ አህራም ፒራሚድን የገነቡ ጥንታዊ የግብፅ አምባገነኖች የት አሉ? ወመን ረፈዐል አህራመ መን የስመዕ የሰማ የኸል የሰማውን እውነት ነው ብሎ ይገምታል። ብዙ ጊዜ ሰው ልጅ ከሰማ ደጋግሞ ከሰማ አንድ ነገር እውነት ነው ብሎ ይገምታል። ስለ ሞት ደግሞ ከሚገመተው በላይ ተነግሯቸዋልና ሰምታችኋል። ዓድን፣ ሰሙድን ሌሎችንም ያጠፋቸው ሞት ነው። ወደ አንተም የመጣ ነው ሞት ተዘጋጅ። አይነ መንሳዱ አለቃ ሆነው ምድር ላይ በአምባገነንነት የኖሩ የት አሉ? ወሻዱ በጀሶ ቤት የሰሩ ግንብ የሰሩ አሁን በፌሮ በብረት የሰሩ የት አሉ? ወበነው የተለያዩ ነገሮችን የገነቡ ሀለከል ኩሉ ሁሉም ጠፍተዋል። ሞት አጥፍቷቸዋል፣ ወስዷቸዋል። ፈለም ቱግኒል ቁለል ግንቦች ምንም አልጠቀሙ። ህንፃዎች፣ ምሽጎች፣ የብረት የግንብ ቤቶች ምንም አልጠቀሙ። አይነ አርባቡል ሒጃ አህሉ ኑሃ የአእምሮ ባለቤቶች የት አሉ? የፊተኞቹ የሀብት የስልጣን ባለቤቶች ናቸው። ሞት ማንንም አያስቀርም ነው ማለት። አይነ አርባቡል ሒጃ አህሉ ኑሃ ሒጃና ኑሃ አንድ ነው አእምሮ ማለት ነው። የአእምሮ ባለቤቶች አስተዋዮች፣ አዋቂዎች የት አሉ? አይነ አህሉል ዒልሚ ወልቀውሙል እወል የእውቀት ባለቤቶች የድሮ ሰዎች አልቀውሙል እወል የት አሉ? ሁሉም ጠፍተዋል፣ ሞተዋል። ሰዩዒዱ ላሁ ኩለም ሚንሁሙ ሞቱ አይቀርም። የሰው ልጅ ሞት አንድ ነገር ነው፣ ሊያሳስበን ይገባል፣ ሊያስጨንቀን ይገባል። ከሞት በኋላ ያለው ጉዳይ ደግሞ ሌላ አስጨናቂ ነገር ነው። ዳግም ሁሉም ተቀስቅሶ አላህ ፊት ቆሞ ስለ ወንጀሉ ይጠየቃልና ሰዩዒዱ ላሁ ኩለም ሚንሁሙ ወሰየጅዚ ፋዒለን ማ ቀድ ፈዐል ሰዩዒዱ ላሁ አላህ ይመልሳቸዋል ወደፊት ቂያማ ሲቆም ኩለም ሚንሁሙ ሁሉን ባለሀብቶችንም ባለእውቀቶችንም ባለስልጣኖችንም ተራዎችንም ይመልሳቸዋል። ወሰየጅዚ ከዚያም ይመነዳል ፋዒለን ሰሪን ማ ቀድ ፈዐል የሰራውን ስራ ሁሉ ዋጋውን ይከፍለዋል። የሰው ልጅ ለጨዋታ ለዛዛታ አልተፈጠረምና ይሄ እጅግ በጣም አስፈላጊ መውዒዛ ነው፣ ምክር ነው፣ ተግሳጽ። ኩቲበል መውቱ ዐለል ኸልቂ ፍጥረታት ላይ በሙሉ ሞት ተወስኗል። ኸልቅ የሚለው ሰውንም እንስሳትም የሚበሩ በደረታቸው የሚሳቡ በእግር ያለ እግር የሚሄዱንም በሙሉ የሚመለከት ነፍስ ያለው በሙሉ ይሞታል። ኩሉ ነፍሲን ዛኢቀቱል መውት ብዙ ጊዜ ለሰው ነው ሰዎች አጥብበው የሚፈስሩት፣ ለሰው ብቻ ነው። ነፍስ ያለው በሙሉ ይሞታል። መሞቱ ብቻ አይደለም፣ ከሞት በኋላ ሌላ ህይወት አለ፣ ከባድ ሞት ደግሞ ሁሉም ኸልቅ ላይ ከተወሰነ እኔም አንድ ኸልቅ ነኝ፣ እኔም አልሞት ፍጡር አይደለሁ። ሌላ ሞትን በጣም አሳሳቢ አስፈሪ የሚያደርገው በድንገት ነው የሚመጣው። ነግሮ አሳውቆ አይመጣም። በቃኝ ና ብለን ጠርተነው አይደለም የሚመጣው። መኖር ለሰለቸው ብቻ አይደለም፣ ኖሮ ላስቸገረው መኖር ላቃተው ብቻ አይደለም፣ ለአቅመ ደካማ ብቻ አይደለም። ሁሉ ከአላህ በስተቀር ሁሉም ይሞታል። ኩሉ መን ዐለይሃ ፋን
ምድር ላይ ያለ በሙሉ ይሞታል፣ ሰማይ ላይ ያለ ይሞታል። አላህ ሲቀር አላህ አለመሞትን የሸላቸው 8 አይነት ፍጥረታት አሉ። እነሱ ሲቀር ከዛ ውጭ ያለ ሁሉ ይሞታል። ከተበል መውት على الخلق ላይ በሙሉ ፈከም ፈላ ማለት ሀዘመ ማለት ስንትና ስንት አሸንፏል፣ አጥፍቷል። ሚን ጀይሽን ሰራዊትን ወአፍና ሚን ዱወል ሀገራትን አጥፍቷል። ማይደፈር ሰራዊት ያለው ሀገር ይባላል ብዙ ጊዜ። ያ ማይደፈር የሚባለውን ሰራዊት ሞት ይደፍረዋል፣ ያጠፋዋል። ሀያላን የሚባሉ ሀገራት አሉ፣ ወድመዋል፣ ጠፍተዋል፣ ሌላ ተተክቷል። ድሮ ሀያላን የሚባሉ ሀገሮች አሁን የሉም። አሁን ሀያላን የሚባሉ ከጊዜ በኋላ ሀያል እንዲባሉ ያደረጋቸው ጭንቅላቶችን ሞት ይወስዳቸዋል፣ ደካማ ይባላል። ነምሩድ የሚባል ንጉስ ነበረ ዓለምን የገዛ። ወከዛሊክ ቡኽቱ ነስር የሚባል ነበር ዓለምን የገዛ። ዙልቀርነይን የሚባል ነበር ዓለምን የገዛ። እነዚህ የት አሉ? አይነ ነምሩዱ ወከነዓኑ ወመን መለከል አርዳ። የአንድ ሀገር አይደለም የአንድ ክልል አስተዳዳሪ መሆን ለሰዎች ትልቅ ነገር ይመስላቸዋል። የዓለም አስተዳዳሪ የነበሩ ሰዎች አሉ። መለከል አርዱ ማለት ምድርን በሙሉ ከጫፍ እስከ ጫፍ በስልጣኑ ሲገዛ እንደፈለገ ሲያሽከረክር የነበረ ሰው። ነገር ግን ሞት የመጣ ቀን እጅ ሰጥቷል። አታውቀኝም እንዴ አነ መሊኩ አልአርድ አላለም። እኔ የምድር ንጉስ እኮ ነኝ አላለም። በስልጣን በመለማመድ በብዛት በጉልበት ማይመለስ ነውና ሞት ሕፃኑንም አዋቂውንም ይወስድ ንጉሱንም አይፈራም። ወወላ ስልጣን ሲሰጥ የነበረ ወዐዘል ከስልጣን ሲያበርር የነበረ ንጉስ በሙሉ የት አለ? ሞት ወስዶታል። ይሄ አንድ የባለስልጣኖች ስራ ነው። የፈለጉትን ይሾማሉ ዘመዳቸው ስለሆነ ወዳጃቸው ስለሆነ ብቃትም ባይኖር። ወዐዘል ያናደዳቸውን ሰው ወዲያው ያባሩታል። ባያጠፋ እንኳን አልሰግድ ስላለ እነሱ የፈለጉት መልኩ አልሄድ ስላለ አምባገነንነት ማሳያ ነበር። ሞት መጥቶ እነሱን ሻራቸው ከምድር ላይ ስልጣናቸው አልጠቀማቸው። ዓድ የሚባሉ ፊርዓውን የሚባሉ ነበሩ። ወመን ረፈዐ አልአህራማ አህራሞችን የገነባ ነበር። አህራም ማለት ግብፅ አካባቢ የሚታወቅ የጥንት መቃብር ነው፣ ግን ወደ ላይ ከፍ ተደርጎ የተሰራ ነው። ፒራሚድ ይባላል። ይሄን የገነቡ ሰዎች የት አሉ? የስልጣኔ ማሳያ የጉልበት ማሳያ ነበር እነሱ የሰሩት ረምዝ ነው። እኛም ሀገር ላይ የምን ህንፃ የምን ግንብ ተብለው የሚታወቁ አሉ። የተለያዩ አካባቢዎች ላይ ታሪካዊ ግንቦች፣ ታሪካዊ ቦታዎች የሚባሉ እነዚህ ምን የሚያሳዩ ናቸው? የህዝቡን ጥንካሬ የሚያሳዩ ናቸው ነው የሚባሉ። የተለያዩ ሀገራችን ላይ ስሞችን መጥራት ስለማልፈልግ ታሪካዊ የሚባሉ የአንድነት የህብረት የጥንካሬ ማሳያ የገሌ ግንብ ይባላል። የት አሉ? የኔ ሰሩት ሄደዋል። ወከዛሊክ ሰይድ የነበሩ አለቃዎች የነበሩ አንቱ የሚባሉ ይፈሩ የሚከበሩ ወሻዱ ወበነው የገነቡ ከገነቡ በኋላ ሼድን የቀቡ ሼድ ማለት ጀሶ ማለት ነው። የአሁኑ ቀለም እንደማለት የድሮ ሰዎች ቀለማቸው ጀሶ ነው። አሁንም የጭቃ ግንቦች ላይ ይሄን ይጠቀማሉ። የሰሩትን ያሳመሩ ወደ ላይ ከፍ ያደረጉ ነበሩ። ሀለከል ሁሉም ጠፍቷል። ሞት አጥፍቷቸው እኛንም የሆነ ጊዜ ያጠፋናል፣ ይሰርዘናል ከምድር ነበረ ሞቶ ተቀበረ ይባል። ገና ሞቶ ደቂቃዎች ሳያልፉ ስሙ ሁሉ ይረሳል። ጀናዛው የት ነው ይባል። ጓደኛ ዘመድህ ሞቶ ከሄድክ ከሞተ በኋላ ከደረስክ ምን እንደምትለው ጀናዛው የት ነው? መስጂድ ነው ቤት ነው የምትለው እንጂ ስሙ አህመድ ቢሆን አህመድ የት ነው አትልም። ልክ እንደሞተ ስሙ ሁሉ ይነጠቃል። ጥጋበኛ በሙሉ የጥጋቡን ውጤት ያያል። ጥሩ ነፍስ ከነበር ያለችው ቶሎ ቀበሩኝ ትላለች። ጀነት ላይ ያዘጋጀችውን እንድትበላ እንድትዝናና። መጥፎ ነፍስ አስቸጋሪ ነፍስ ከነበር ያለችው ሊቀብሩ ሲወስዱ ያ ወይለሁ አይነ ተዝሀቡነ ቢሂ የት ነው የምትወስዱኝ? አራት ወሰዱኝ ዝኑልኝ ይላል። ወደ እሳት ስለሚወስዱ ይሄ የማይቀር በዚህና በእኛ መሀል ያለው ምን ብቻ ነው? ሞት ብቻ ነው ያለው። ሞት ደግሞ መቼ እንደሚመጣ ማንም መቼ እንደሚሞት አያውቅም አላህ ካሳወቃቸው ነብያቶች። ትናንት ካንተ ጋር ሲጫወት የነበረ ሰው ማታ በተኛበት ይሞታል። አልገጠማችሁ? አልሰማችሁ? ከቲር ጅድ ከኛ ጋር ሲጫወት የቆየ ምናልባትም እራት በልተን ቻው ብለን የተሰናበተ ነው ሰው በማግስቱ ፈጅር አይመጣ። የት ሄደ ብለህ ስትጠይቅ ማታው እኮ ሞቶ አደረ ይለዋል። በድንገት ይሞታሉ። አሁን ላይ ደግሞ ባለው መረጃ መሰረት ከአዛውንት በላይ የሚሞተው ማን ነው? ወጣት ነው። ተዓደደት الأسباب والموت واحد። ምክንያቶች ብዙ ናቸው፣ ሞት ግን አንድ ነው። ይመጣል ወደኛም። ተጫውቼ ዘልዬ ሳልጨርስ ብለህ አትመልስም። እቅድ አለኝ ወደፊት ትልቅ ቦታ መድረስ ፈልጋለሁ። አያውቅም ሞት እቅድ አያውቅም። ታዟል ሄዶ ነፍስ ማውጣት ነውና እንደው የዘመኑ ወጣት የተበላሸበት አንዱ ምክንያት ሞትን መርሳት። አነልሁ ወአያሙና ተድሀቡ አነልዐቡ ወልመውቱ ላ የልዐቡ። ጊዜያችን የሄደ እኛ እንጫወታለን እናሾፋለን።
እንዴት ትጫወታለህ? ሞት እኮ ጫወታ አያውቅም ተብሎ ሶላትን መተው ጫወታ፣ ሶላትን ከጊዜው ማሳለፍ ጫወታ፣ የሥራን ሰዓት ለጫወታ ማድረግ ጫወታ፣ ሐራም ማየት ሐራም መስማት ወደ ሐራም መሄድ ጫወታ። ሞት ጫወታ አያውቅም። የተባለበት ሰዓት ሲደርስ ፊልም ቤት ከሆነ ያለኸው ከፊልም ቤት ይወስድሃል። የቂያም ቀን ከፊልም ቤት ትነሳለህ፣ ከቆሻሻ ቦታ ትነሳለህ። ሁሌ ሶላት፣ ቁርአን፣ ዒልም፣ ኢማን፣ ዒባዳ የሚያዘወትር ኺታሙ ይሄ ይሆናል። ከዛ ይነሳል። ፈለም ቱግኒል ቁለል ሞት ሲመጣ መሳሪያ አይጠቅምም፣ ግንብ አይጠቅምም። ቁለል ማለት ግንቦች ማለት ፎቆች ማለት አይነማ ተኩኑ ዩድሪክኩሙል መውት ወለው ኩንቱም ፊ ቡሩጅን ሙሸየደ የትም ብትሆኑ ሞት ያገኛችኋል። የታነጸ ህንፃ ውስጥ እንኳን ብትሆኑ፣ ከፍ ተደርጎ ጠንከር ተደርጎ የተሰራ ህንፃ ውስጥ እንኳን ብትሆኑ፣ ከመስታወት ቢሰራ ከብረት ቢሰራ ሞትን አይመልስም። ሞት ሲመጣ እጅ ማንሳት ብቻ ነው። ከሞት ጋር ትግል ገጥሞ ያሸንፋል እስከ ዛሬ የለም። ለሞት መሸነፍ እጅ መስጠት። አሸናፊ የሚባለው ማን ነው? ኸይር ስራ ሰርቶ የሄደ ሰው። ሁሉም ነው የሚሞተው። አርባቡል ሒጃ አህሉ ኑሃ፣ ሒጃና ኑሃ አንድ ነው። የአእምሮ ባለቤት ማለት ነው። አህሉል ዒልም የእውቀት ባለቤት ማለት ነው። ወልቀውሙል አወል የድሮ ሰዎች ማለት የድሮ ያለፉትም የዘንድሮችም የነገዎችም ይሞታሉ። ሞት ብቻ አይደለም። ወለው አና ኢዛ ሚትና ቱሪክና ለካነ አልመውቱ ጋየተ ኩሊ ሐይ። ከሞተም በኋላ ዝም የምንባል ቢሆንማ የሁሉም ፍጥረት መጨረሻው ጥጉ ሞት ነበር የሚሆነው። አይደለም። ወላኪንና ኢዛ ሚትና ቡዒትና ወኑስአሉ ባዕደሁ ዐን ኩሊ ሸይኢን። ነገር ግን ከሞተም በኋላ እንቀሰቀሳለን፣ ከዛም ስለ ሁሉ ነገር እንጠየቃለን ይላል። ወጣትነትን በምን ጨረስከው? ጊዜህን በምን አሳለፍከው? በምን አሳለፍሽው? በእውቀትህ ምን ሰራህበት? አውቀህ ነበር አውቀሽ ነበር እንባላለን። ይሄን ነው ሰዩዒዱ ላሁ ኩለን ሚንሁም ወሰየጅዚ ፋዒለን ማዳ ማ ቀድ ፈዓል ያል። ሁሉንም አላህ ከሞት ይቀሰቅሳል። ሰሪም በሙሉ ስለ ስራው ይጠይቃል። ኢዘን የሞትን ጉዳይ ሁሌ ፊት ለፊታችን ልናደርግ ይገባናል። ቁርአን በተደጋጋሚ ሞትን አስጠንቅቆናል። ኩሉ መን ዐለይሃ ፋን ኩሉ ነፍሲን ዛኢቀቱል መውት ኩሉ ሸይኢን ሃሊኩን ኢላ ወጅሀሁ፣ ከአላህ በስተቀር ሁሉ ጠፊ ነው ብሎናል። ሞት ፍቺ ያልተገኘለት እንቆቅልሽ ነው። ሁሉም እጅ የሚሰጥበት ጉዳይ ነው። ለተለያዩ ችግሮች የሰው ልጆች መፍትሄ ማግኘት ችለዋል። ለሞት ግን መፍትሄ ማግኘት አልቻለም። ማስቀረትም አይቻልም፣ ማዘግየትም አይቻልም። አራስ ናት፣ አሁን የወለደችው ልጁ ጡጦ አልለመደም፣ ሌላ ልጅ የሚያጠባው የለም። ሞት ሆይ እባክህ ትንሽ ቆይ ቢባል 6 ዓመት የለፋሁበት ትምህርት ነገ ልመረቅ ነው፣ መመረቂያ ልብስ እያዘጋጀው ነው፣ ተመርቄ ብቻ ውሰደኝ ሞት ሆይ አያውቅም። ነገ ሰርጌ ነው፣ አንድ ቀን ብቻ እንኳ ሰርገና አይቼ ወላጆቼን አስደስቼ ራሴ ተደስቼ አያውቅም። የሁሉም አይነት ችግሮች ወይም ማስወገጃ ወይም ማራዘሚያ መፍትሄ ተገኝቷል። በየጊዜው በሽታዎች ይመጣሉ፣ ለበሽታው እንኳን መፍትሄ ይገኛል። ግን ሞት ለሚባለው ሙሲባ እስከዛሬ መፍትሄ አልተገኘም። መፍትሄው ምንድን ነው? ማን ነው የሚነግረኝ? የሞት መፍትሄ ምንድን ነው? ብቸኛው የሞት መፍትሄ ማህዋ አኽቢሩኒ ያ አህለል ሒጃ፣ የሞት መፍትሄ ምንድን ነው? አሕሰን መልካም ስራ ሰርቶ መዘጋጀት ብቻ ነው። ብልህ የሆነ ማንኛውም ሰዓት ላይ ሞት እሱ ላይ ሊመጣ እንደሚችለው እኮ ይዘጋጃል። አዋቂ ይሄ ነው። ወንጀልን ትቶ ኸይር ስራ ሰርቶ መስጂድ ላይ፣ ቤት ላይ፣ መንገድ ላይ ያኘከውን ሳትጎርስ ያነሳውን እርምጃህን ሳታሳርፍ ጸጥ ልትል ትችላለህ። እየሳቁ የሚሞቱ ሰዎች፣ እያኘኩ የሚሞቱ ሰዎች፣ በተቀመጡበት በቆሙበት ድንገት ወድቀው የሚሞቱ ሰዎች። ስለዚህ የሞት መድኃኒቱ መፍትሄው አንድና አንድ ነገር ብቻ ነው። ማህዋ ወንጀልን በመተው ኸይር ስራን በመስራት ማንኛውም ሰዓት ላይ ለመሞት ራስን ዝግጁ ማድረግ። ወይላ በጉልበት በስልጣን በእውቀት በምንም ማሸነፍ አይቻልም። ሁሉም ሞትን ቀማሽ ነው። ከማንም በላይ ሞት ወደኛ ቅርብ ነው። የሰው ልጆች ይሄን ቢያስታውሱ ባላጠፉ ነበር፣ ባልዋሹ ነበር፣ ባላሙ ነበር፣ ሰውን ባላጣሉ ነበር፣ በዓይናቸው ቆሻሻ ባላዩ ነበር፣ በህይወታቸው ባልቀለዱ ባልተጫወቱ ነበር። ስለዚህ ስንሞት ኸይር ስራ ላይ ሆነን እንድንሞት፣ ስንሞት ሰማይ ምድር እንዲያለቅሱልን በኸይር በመልካም ሁኔታ ህይወታችን እንዲጠናቀቅ ሁሌ ለሞት ራሳችንን ልናዘጋጅ ይገባናል። ከሞት በኋላ ላለው ህይወትም ልንዘጋጅ ይገባናል። ሊያሳስበን ይገባል። ሰዩዒዱ ላሁ ኩለን ሚንሁም ሁሉንም ከሞት በኋላ አላህ ይመልሳቸዋል፣ ፊቱ ያቆማቸዋል። ወሰየጅዚ ፋዒለን ቀድ ፈዐል ሰሪም በሙሉ የሥራውን ይሰጠዋል። የሥራዬን አገኘዋለሁ። ዛሬ ዱንያ ላይ ባልቀጣበት ማንም ባያኝ አላህ አይቶኛል፣ ሰምቶኛል፣ አውቋል፣ እሱ ይቀጣኛል በመጥፎ ሥራዬ ብለን መጥፎን ነገር ልናቆም፣ ማንም ባያኝ አላህ አይተዋል፣ አላህ ደስ ካለው የሥራዬን ዋጋ ይሰጠኛል ብለን ለመልካም ሥራ
ልንነሳሳ ለአላህ ብለን ኸይር ስራ ላይ ልንበረታ ለሰው ብለን ኸይር ስራ ከመስራት ሰው ፈርተን ከመኖር ልንጠነቀቅ ልንርቅ ይገባናል። هذا بالله التوفيق ዛሬ ደርሳችን እዚህ ያበቃል። ወሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።